ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ እንደተለመደው በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ተጠባቂ ስለነበረው የካራቦ ካፕ ሴሚፋይናል ጨዋታ አርሰናል ከቼልሲ ጋር ያደረጉት በኤምሬትስ ስታዲየም የተደረገ ጨዋታ ነበረ። ስለዚህ ጨዋታ አንዳንድ ሀሳቦችን እናነሳለን። አርሰናል እንደሚታወቀው 1-0 በሆነ ውጤት አሸንፏል። በአጠቃላይ ደግሞ አግሪጌት ደግሞ ከተመለከትን ወይም ደግሞ አንድ ላይ ከዚህ በፊትም የነበረው በስታንፎርድ ብሪጅ በቼልሲ ሜዳ የተደረገውንም ጨዋታ ስንደምረው በአጠቃላይ 4-2 በሆነ ውጤት ወደ ቀጣዩ ዙር ያልፋል ማለት ነው። እንግዲህ በሲቲ እና በኒውካስል መካከል የሚደረግ አንድ ቀሪ ጨዋታ አለ፣ የካራቦ ካፕ ሴሚፋይናል ጨዋታ ማለት ነውና የሁለቱ አሸናፊ ከአርሰናል ጋር ይጋጠማል ማለት ነው። አርሰናል እንግዲህ ለፍጻሜ የደረሰበትን አጋጣሚ ተመልክተናል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን አንድ በአንድ። ከእናንተ የሚጠበቀው ታዲያ ላይክ እያደረጋችሁ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህንን ፕሮግራም እስከ መጨረሻው ድረስ መከታተል ነው። ለዛም ደግሞ ጋብዘናችኋል። አርሰናል እንግዲህ ከቼልሲ ጋር ባደረጋቸው ጨዋታዎች እንግዲህ ያለፉትን ተከታታይ ጨዋታዎች ከተመለከትን አብዛኛውን የኃይል ሚዛን ወደ አርሰናል አጋርሎ ነው የምንመለከተው አይደለ? በሰፊ ጎል ልዩነቶች አርሰናል እያሸነፈ ነበር ምናምን ነገር ማለት እያለን፣ በተለይ ደግሞ በሜዳው ደግሞ በሚጫወትበት ሰዓት ላይ ለመጨረሻ ጊዜ ከተሸነፈ ዓመታት ተቆጥረዋል። ቼልሲ ወደ ኤምሬትስ ስታዲየም ሄዶ አርሰናልን ካሸነፈው ብዙ ዓመታት የቆዩበትን አጋጣሚ ነው የተመለከት ነው። አርሰናል ደግሞ ባለፈው ሳምንት ከቼልሲ ጋር ጨዋታውን አድርጎ በስታንፎርድ ብሪጅ ነበር ጨዋታው ተደርጎ የነበረውና ይህንን ጨዋታ ያሸነፈበትን መንገድ ተመልክተን ነበረ። ለዛውም 5 ጎሎችን የተመለከትንበት 3-2 በሆነ ውጤት የተጠናቀቀው ጨዋታ ማለት ነው። ሶ ያን ጨዋታ ደግሞ የመልሱ ጨዋታ ላይ የሚጠበቅ ነገር አለ አይደለ? የሚጠበቀው ነገር ምንድነው? ይሄ ውጤት 3-2 የሚለው ውጤት ለአርሰናል አድቫንቴጅ ነው። ሲቀጥል አርሰናል ደግሞ በሜዳው ነው ጨዋታውን የሚያደርገው። በሜዳው ነው ጨዋታውን የሚያደርገው ማለት ደግሞ የማሸነፍ የተሻለ ፖዚሽን ላይ ያለው አርሰናል ነው። ቼልሲ ደግሞ በአንጻሩ ደግሞ አዌ ነው የሚጫወተው። ሜዳው ላይ የነበረውን ድል አልተጠቀመበትም። ስለዚህ ሄዶ ከባድ የሚባለውን ውሳኔ ከባድ የሚባለውን ደግሞ መጋፈጥ በኤምሬትስ ስታዲየም ሄዶ ነው ጨዋታውን የሚያደርገው። ታዲያ ካስተላለፉ በምንጀምርበት ሰዓት ላይ አሰልጣኝ ሊያምሮ ሴኒዮር የተጠቀመው አስተላለፍ በባክስሪ ነበረ ለመጫወት ሞክሮ የነበረው፣ ወይ ደግሞ የ3-5-2 አይነት ቅርጽ ነበር ይዞ ለመግባት ሞክሮ የነበረው። ሄቶ ከኋላ በግራ የማል ተከላካይ ቦታ ላይ ቻሎባና ፎፋና አድርጎ በቀኝ ዊንግ ባክ በኩል ጉስቶን ነበር ያደርገው። ኩኩሬያን ደግሞ በግራ በኩል አድርጎ ኤንዞ እንደዚሁም ደግሞ ካይሴዶ መሃል ላይ አንድሬ ሳንቶስ ደግሞ ሌላኛው ደግሞ የመሃል ሜዳውን ይዞ ሲጫወት የነበረ ተጫዋች ነው። ፊት ለፊት ላይ ያሉት ሁለቱ አጥቂዎች ደግሞ ዴላፕ እና ፔድሮ ነበሩ ማለት ነው። በእንደዚህ አይነት አሰላለፍ ነው ለመግባት ጥረት አድርጎ የነበረውና ለመጫወት የሞከረበት። ይሄኛውም አንደኛው ሪዝን ወይ ደግሞ እንደዚህ አይነት አሰላለፍ ይዞ ሊገባ የቻለበት ምክንያት ምንድን ነው? ይሄንን ጨዋታ ያለምንም ጥርጥር ቼልሲ ማሸነፍና ማሸነፍ ብቻ ነው አማራጩ የነበረው። ኢቨን አቻ ራሱ አያሳልፈውም፣ 0-0 ቢሆንም አያሳልፈውም ምናምን ነገር የግድ ማሸነፍ ነበረበት ይሄንን ጨዋታ። ሶ ለማሸነፍ ነው ወደዚህ ስታዲየም መምጣት ያለበት፣ ወይ ደግሞ የመጣው ለማሸነፍ ብሎ ነው። ታዲያ ለማሸነፍ ብሎ በሚመጣበት ሰዓት ላይ የተጠቀመው አሰላለፍ ትክክል ነበር ወይ የሚል ትልቅ ጥያቄ ይነሳል በመጀመሪያ። ምክንያቱም በእንደዚህ አይነት አሰላለፍ የሚገባው ብዙ ጊዜ ለመከላከል በጣም ከባድ ነው። በባክስሪ የሚጫወት ቡድን ለማጥቃት ጥሩ ነው ኦፍኮርስ፣ ግን ደግሞ ለመከላከል ደግሞ ከማጥቃትም በላይ በጣም ከባድ ነው። ብዙ ጊዜ በባክስሪ በጣም ይሄ ዘግቶ የሚጫወቱ ቡድኖችን ከተመለከታችሁ ብዙዎቹ በባክስሪ ለመጫወት ነው የሚሞክሩት። ለምሳሌ የኢንዛጊው ኢንተር ሚላን አምና ካቻምና በነበረበት ጊዜያቶች ላይ
በጣም አስቸጋሪ የሚባል የመከላከል ስትራክቸር የነበረው ጎል የማይቆጠርበት አይነት ቡድን ነበር። እንደዛ ሊሆን የቻለበት ምክንያት በባክስሪ ሲጫወት ባክስሪ ላይ ምን አይነት ተጫዋቾች አሉ? በመጀመሪያ 3 የመሃል ተከላካዮች አሉ። በቃ የመሃል ተከላካይ ስራቸው መከላከል የሆነ ሴንተር ባኮች 3 አሉ። ከዛ በኋላ ደግሞ እንደ ፉል ባክነት ደግሞ የሚያገለግሉ ተብሎ የሚታሰብ ሌላ 2 ዊንግ ባክ ተብሎ በባክስሪ ዊንግ ባክ ነው የሚባለው። ያው እንደሚታወቀው ባክስሪ ዊንገር እና ፉል ባክ የለውም። እነዛ ዊንግ ባኮች ናቸው ያሉት እና ዊንግ ባክ በሚል ስም ልክ ለመከላከል በሚፈለግበት ሰዓት ላይ እነዚህ ተጫዋቾች ፉል ባክ ናቸው። ላይክ የፉል ባክነት ባህሪ ያላቸው። ዊንግ ባክ ማለት የክንፍ ተጫዋች ማለት አይደለም። መከላከልም የሚችል ነው። መስመር ላይ ነው የሚጫወቱት። ኦፍ ኮርስ ክሮስ የሚያደርጉበት መንገድ፣ የሚያጠቁበት መንገድ ከኳስ ጋር ጥሩ መሆን መቻል አለባቸው። ከመከላከል ይልቅ ሞሮፍ ማጥቃቱ ላይ ነው የተሻለ የሚሆኑት። ብዙ ጊዜ ከመከላከል ማጥቃት ላይ ጥሩ የሆኑ ተጫዋቾች ናቸው ዊንግ ባክ ላይ የሚቀመጡት። ለዛ ነው ፉል ባኮች አንዳንድ ጊዜ የመሃል ተከላካዮች እንደ ፉል ባክ ሲሆኑ እንመለከታለን። ጁሪየን ቲምበር ለዛ እንደ ኤግዛምፕል ሆኖ መቅረብ ይችላል። በአያክስ በነበረበት ሰዓት ላይ እንደ ሴንተር ባክ የሚጫወት ነበረ፣ እንደ ፉል ባክ የሚጫወት ነበር። ሊሳንድሮ ማርቲኔዝ አያክስ በነበረበት ሰዓት ላይ እንደ ፉል ባክ የሚጫወት ነበረ፣ እንደ ሴንተር ባክ የሚጫወት ነበረ። ወደ ዊንግ ባክ ጋር ስንመጣ ግን ዊንግ ባክ ላይ ያለው ደግሞ ሚና ይለያል። ለዛም ነው አጥቂ የነበሩ ተጫዋቾች ወይ ደግሞ የመስመር አጥቂ የነበሩ ተጫዋቾች በዊንግ ባክ የሚጫወት ቡድን ውስጥ ሲገቡ የዊንግ ባክነት ሚናን የሚወጡት። የአንቶኒዮ ኮንቴዮን ቼልሲ እናስተውሳለን አይደለ? ቪክቶር ሞስስ በዛ ቦታ ላይ ሲጫወት ነበረ። በማንቸስተር ዩናይትድ ቤትም ሩበን አሞሪም አማድ ዲያሎን በቀኝ ዊንግ ባክ ቦታ ላይ ሲያጫውተው ነበረ። which ጥሩ የሚባል አፈጻጸም ነበር። ኬንዳ የሚባለውም ስፖርቲንግ ሊዝበን በነበረበት ሰዓት ላይ እንደዚሁ የመስመር አጥቂ የነበረን ተጫዋች ነው በዊንግ ባክነት ቦታ ላይ የተቀመጠው። ሶ ሞሮፍ የማጥቃት አቅማቸው አሪፍ እንዲሆን ነው የሚፈለገው። ያላይም ቤዝድ ተደርጎ ነው ብዙ ጊዜ ለዊንግ ባክነት ቦታ የሚታጩት። ግን ደግሞ መረሳት የሌለበት ነገር እነዚህ ተጫዋቾች ዊንግ ባክ ናቸው እንጂ ዊንገር አይደሉም። ዊንገር ከሆነ እዛው ክንፍ ላይ የመጀመሪያው ስራ ክንፍ ላይ ነው። ከሱ ጀርባ ሌላ የመስመሩን የሚከላከል ተጫዋች አለ ማለት ነው። ዊንግ ባክ ማለት ግን እንደዛ ማለት አይደለም። መስመሩን ተከትሎ ነው የሚጫወተው። በጣም አድቫንስድ ቦታ ላይ ይሄዳል፣ ግን መመለስም አለበት። ሶ እነዚህ ዊንግ ባኮች ወደ ኋላ ሲመለሱ ስንት ተከላካይ ይኖራል? 5 ተከላካይ ይኖራል። ከዛ በ3-5-2 ከሆነ ደግሞ 3 እንትኖች ናቸው ያሉት፣ የመሃል ተጫዋቾች ናቸው ያሉት፣ ሚድፊልደሮች ማለት ነው። ሶ እነዚህ 3 የመሃል ተጫዋቾችም ወደ ኋላ ይመጣሉ ማለት ነው። ስለዚህ 3 ተጫዋች ጨምሩበት፣ ፊት ለፊት ላይ ያሉት አጥቂዎቹ ብቻ ብንተው ራሱ ስንት ተጫዋች ነው የሚከላከለው? ሶ ለመከላከል የሚመች አደገኛ አሰላለፍ ነው። በእርግጥ ለማጥቃትም እኮ ይመቻል። የሚፈጠር የነምበር ኦቨርሎዲንግ አለ፣ ያን ነገር ለማምጣትም ይመቻል። ሶ ሊያም ሮሴኒዮር ይሄንን አሰላለፍ ለምን ተጠቀመ ወደሚለው ስንመጣ ታዲያ ሮሴኒዮር ከዚህ በፊት ቼልሲን ከተመለከትን ወይ ደግሞ ቼልሲ የሚጫወትበትን መንገድ ካያችሁ በተለይ በሮሴኒዮር ስር በተደጋጋሚ ጎል ይገባበታል። ይህንም ደግሞ ተመልክተናልኛ። በተደጋጋሚ ጎሎች ሲቆጠሩበት ነበረ። በባለፉት ጨዋታዎች ኦልሞስት ወደ 7 ያክል ጨዋታዎች ነበር የተደረገው ከአርሰናሉ ጨዋታ በፊት ማለት ነው። ሶ በእነዚህ 7 ጨዋታዎች ክሊንሺት ማስመዝገብ የቻለው በሁለቱ ነበር። በእርግጥ የተሸነፈውም በአርሰናል ብቻ ነበር ባለፈው ሳምንት። አሁንም ደግሞ በ8 ጨዋታዎች ውስጥ 2 ሽንፈቶችን አስተናግዷል። ሁለቱንም አርሰናል ላይ ያሸነፉ። ሶ ታዲያ በእነዛ ጨዋታዎች ላይ ጎሎች ይቆጠሩበት ነበር። ኢቭን ያለፉትን 2 ጨዋታዎች ራሱ ብንመለከት የቼልሲን በሊያም ሮሴኒዮር ስር ከናፖሊና ከዌስትሃም ጋር ነበር። ሁለቱም ጨዋታ ላይ 2 ጎል ተቆጥሮበታል። ቼልሲ 2 ጎሎች ተቆጥሮበት ነው ከመሸነፍ ሊሸነፍ ከጫፍ ደርሶ 3-2 በሆነ ውጤት ማሸነፍ የቻሉ። ሶ ይህን ስንመለከት ጎሎች ይቆጠሩበታል። ጎሎች የሚቆጠሩበት ከሆነ ሊያም ሮሴኒዮር ያሰበው የሚመስለኝ መጀመሪያ ላይ አርሰናሎች ጎል እንዳያስቆጥሩ በማድረግ የማጥቃት ኃይላቸውን ማክሸፍ ነው የመጀመሪያ እቅዱ። ከዛ በኋላ ያንን ካከሸፈ በኋላ በፋስት ብሬክ ሊሆን ይችላል፣ በአንዳንድ አጋጣሚዎች ጎል ማስቆጠር ነው። ልክ ጎል ሲያስቆጥር የመከላከል ስትራክቸሩ ጥሩ ስለሆነ አርሰናል መልሶ ጎል አያስቆጥርም ብሎ ነው ያሰበው። ሶ ያን ነበረ እቅድ ይዞ የገባው። ታዲያ ምንድነው እዚህ ጋር የተመለከትነው ነገር? የመጀመሪያው አጋማሽ በጣም ኦልሞስት አሰልቺ የሚባል የመጀመሪያ አጋማሽ እንደሆነ ይታወቃል። ሁለቱም 3 የጎል ሙከራዎችን ብቻ ነበር የሞከሩት። ከ3 የጎል ሙከራ ደግሞ በሁለቱም በኩል አንዳንዱን ታርጌት ብቻ ነበር የተመለከትነው። በአርሰናል በኩል ኢንካፔ፣ በቼልሲ በኩል ደግሞ ፈርናንዴዝ ነበር፣ ኤንዞ ማለት ነው።
ከዛ ውጪ ኦን ታርጌት አልተመለከትንም። ሶ ምን ያህል አሰልቺ እንደሆነ በዚሁ ቁጥራዊ መረጃ እንኳን መረዳት እንችላለን። ታዲያ ለዛም ሪዝኑ እንደ ሪዝን የሚቆጠረው ነገር እንዳልኳችሁ ነው። ቼልሲ ወይ ደግሞ ሮሴኒዮር መጀመሪያ ላይ ጥንቃቄን ነበር የመረጠው። ላይክ ተከላካዮችን በመደራረብ ሄቶና ኩኩሬያን በዚህ በኩል አንድ ላይ በማድረግ ጉስቶና ደግሞ ፎፋናንም እንደዚሁ ደራርቦ አርሰናሎች እንዳያጠቁ ነበር ሲያደርግ የነበረው። እውነት ለመናገር ያ መንገድ ሰርቶለታል ከተባለ በደንብ ሰርቶለታል። አርሰናሎች ማጥቃት እየቻሉ አልነበረም። እንዳልኳችሁ አንዱን ታርጌት ብቻ ነው የተሞከረው። እሱም ሂንካፔን የሞከረው ተከላካይ ስፍራ ላይ የተጫወተ ተጫዋች ነው የሞከረው። ኢቨን ዮኬሬስ እኮ 3 ኳሶችን የነካው በሙሉ 45 ደቂቃ 3 ኳሶችን ነው የነካው። የማጥቃት ስፍራ ላይ ያሉትንም ተጫዋቾች ከተመለከትን ማዱዌኬ 14 ኳስ፣ ማርቲኔሊ 15 ኳስ ነው የነካው። ከሱ ይልቅ ብዙ ኳስ የነኩትና ራይስ 46 ኳስ ያክል የነኩበት አጋጣሚ ነበር። ማጋሌሽ ወደ 57 ያክል ኳስ የነካበት፣ ሳሊባ ወደ 43 ያክል ኳስ የነካበትን አጋጣሚ ነው እየተመለከትን የነበረውና ፊት ለፊት ላይ ጫና እየፈጠሩ አልነበር። ግን ደግሞ ይሄም ያዋጣዋል አርሰናል። ለምን አርሰናል ከዚህ ጨዋታ ማሸነፍ አይፈልግም። አቻ በቂው ነው። የትኛውም አይነት አቻ ለአርሰናል በቂ ነው። ምክንያቱም ከባዱን ስራ መጀመሪያ ሰርቷል። በቼልሲ ሜዳ በስታንፎርድ ብሪጅ ከባድ የሚባለውን ስራ ቀድሞ ሰርቶታል። ስለዚህ አሁን ላይ የሚያጣድፈው ነገር የለም። ስለዚህ አርሰናልም የራሱን ግብ ሲከላከልና ጥንቃቄን ሲመርጥ፣ ቼልሲም ደግሞ ያው አገባቡ ሲጀመርም ጥንቃቄን መርጦ ነው አይደለ ለመጠንቀቅ የሚመች አይነት አሰላለፍ ነው ብያቸዋለሁ። ሶ በእነዚህ አይነት መንገድ ስለነበር ሁለቱም ሲጠነቀቁ መሀል ላይ ጨዋታው አሰልቺ የሆነበትን አጋጣሚ ተመልክተን ነበረ። ያለምንም ጎል ነው የመጀመሪያው አጋማሽ የተጠናቀቀው። አይደለም ጎል ሊቆጠር ቀርቶ እንዳልኳችሁ አንዳንዱን ታርጌት ብቻ ነው ሁለቱም የሞከሩት እንጂ ምንም አይነት ሌላ ሙከራ አልተመለከትንም ነበረ በሁለቱም በኩልና የመጀመሪያው አጋማሽ በዛ መልኩ ነበረ ተጠናቆ ነበር። ወደ ሁለተኛው አጋማሽ ላይ ታዲያ ነገሮች እየተቀየሩ መጡ። ሮሴኒዮር ማጥቃት እንዳለበት፣ መድፈር እንዳለበት፣ ወደፊት ጠጋ ማለት እንዳለበት መረዳት ጀመረ። ምክንያቱም ደቂቃው እየሄደ ወይ ደግሞ እየገፋ በመጣ ቁጥር ለአርሰናል ነው አድቫንቴጅ እየሆነ ያለው፣ ለቼልሲ ደግሞ መጥፎ እየሆነ ለሮሴኒዮር ጭንቀትን እየወለደ ነው የሚመጣው። ስለዚህ መወሰን ነበረበት። አንዳንድ ውሳኔዎችን ወሰነ። እንደነ ዴላፕ አይነት ተጫዋቾችን ቀይሮ አስወጣ። ሄቶን ቀይሮ በማስወጣት ወደ ባክፎር የተመለሰበትን አጋጣሚ ነበር ተመልክተን የነበረው። እውነት ለመናገር ኢፌክቲቭ ነበር ማለት ይቻላል በተወሰነ መልኩ። ምክንያቱም 11 ያክል የጎል ሙከራዎችን ሞክሮ ነበር። ግን አሁንም ቢሆን ከነዛ 11 የጎል ሙከራዎች ኦን ታርጌት መሆን የቻለው አንዱ ሙከራ ብቻ ነበር። የተቀረው እንዳለ በሁለተኛው አጋማሽ ላይም ወደ 10 ያክሉ ኦፍ ታርጌት ነበር። which is ምንም ጥቅም የሌለው አይነት ላይክ ሚኒንግለስ የሆኑ ሙከራዎች ነበሩ ብሎ በድፍረት መናገር ይቻላል። ምክንያቱም ኦን ታርጌት ካልሆነ ምንም ጥቅም የለውም ሙከራ። ምክንያቱም ጎል የሚሆነው ከኦን ታርጌት ነው። ኦን ታርጌት ሳይሆን ጎል ይቆጠራል ማለት አይደለም። ስለዚህ ጎል እንዲቆጠር ከተፈለገ ኦን ታርጌት ያስፈልግ ነበረ። ኦን ታርጌት ግን አልሞከረም ማለት ነው። ሶ በዚህ መልኩ ጨዋታው ተደረገ። መጨረሻ ላይ ታዲያ የዳኛውን ፊሽካ በሚጠበቅበት ሰዓት ላይ ቼልሲ ባለቀ ሰዓት ላይ ጎል አስቆጥሮ ከምባክ ይሰራል ወይ ደግሞ ቢያንስ አቻ ሆኖ ወደ ጭማሪ ደቂቃዎች ያመራሉ ይሄ ነገር እየተባለ በነበረበት ሰዓት ላይ ታዲያ ልክ ሙሉ በሙሉ ቼልሲ ኦልሞስት ሮሴኒዮር ሙሉ በሙሉ ነቅሎ ነበር እያጠቀ የነበረው። ለምን በቃ ማድረግ የነበረበት በሰዓቱ ያንን ነበር። በቃ ማጥቃት ብቻ በዛ ሰዓት የሚከላከልበት። ምክንያቱም መከላከል ማለት የሆነ ነገር ይዞ አለማስደፈር ነው መከላከል የሚባለው ማለት ነው። ሶ የሆነ ነገር ሳይዝ ወይ ደግሞ ምንም ነገር ሳይኖረው ምንም የሚከላከለው ነገር የለም። ሶ ሙሉ በሙሉ እያጠቃ ነበረ። ሙሉ በሙሉ እያጠቃ በነበረበት ሰዓት ላይ ታዲያ ከኋላ ፈጣን ካውንተር አታክ ተሰነዘረበት። ራይስ ጋር ነበር ኳሱ የደረሰው። ራይስ ደግሞ አሻግሮ ሲመለከት ከሃቨርስ ነበረ። ለከሃቨርስ ሰጥተውና ከሃቨርስ በረኛውን ሸውዶ ጎሉን አስቆጠረ። በቃ ጨዋታው በዛ መልኩ ተጠናቀቀ ማለት ነው። ታዲያ በዚህ ጨዋታ ላይ አርሰናል ምን ያህል ይሄ ዋንጫ እንደሚያስፈልገው ግልጽ ነገር ይመስለኛል አይደለ? ምክንያቱም በዚህ ዋንጫ አፕታይቱን መክፈት ይችላል። ዋንጫ ያስፈልጓል፣ ዋንጫ መብላት አለበት፣ ይሄ ቡድን ዋንጫ ነው የጎደለው እንጂ ጥሩ ቲም ነበረ የሚሉ ጫናዎች ተበራክተው እንደነበር እናስታውሳለን። እነዛን ጫናዎች ታዲያ ለማለዘብ ወይም ደግሞ ቀዝቀዝ ለማድረግ ይሄ ዋንጫ ያስፈልጋል። ምክንያቱም ካራቦ ካፕ ማለት ከሌሎቹ ውድድሮች ቀድሞ የሚጠናቀቅ ማለት ነው። ኤፍ ኤ ካፕ ፕሪሚየር ሊግ በተጠናቀቀ በሳምንቱ ነው የሚጠናቀቀው አይደል? የፍጻሜው ጨዋታ የሚደረገው
ቻምፒየንስ ሊግም አለ ደግሞ ከዛ በኋላ የፍጻሜው ጨዋታ። ሌሎቹንም እያልን ብንጠቅስ ወደ መጨረሻ አካባቢ ላይ ነው ፍጻሜያቸውን የሚያገኙት። ካራባኦ ካፕ ግን አሁን ቀድሞ ከሁሉም ከኤፍኤ ካፕም ከፕሪሚየር ሊግም ከቻምፒየንስ ሊግም ቀድሞ የሚደረግ የዋንጫ ውድድር ነው። ታዲያ ይህንን ዋንጫ ማሳካት ማለት እንዳልኳችሁ ጫና ከአርሰናል ላይ ያስወግዳል። ላይክ በቃ ከዚህ በኋላ ምንም አይነት ጫና እንዳይኖርበት ያደርጋል። ለምን ዋንጫ አሳክቷላ። በቃ ቢያንስ አንደኛውን በልቶታል። ስለዚህ ከዚህ በኋላ የሚያስበው ስለሌሎቹ ነው። ግን ስለሌሎቹ ሲያስብ ግን አንደኛ በዚህኛው ውጤት ይነቃቃል፣ በዚህኛው ዋንጫ ይነቃቃል። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ ዋንጫ የሚባለው ይሄ በቃ ተጽዕኖ አለ አይደለ? ዋንጫ ማሳካት አለበት፣ ዋንጫ መብላት አለበት የሚለው ተጽዕኖ ከዛ ተጽዕኖ ነፃ ይሆናል። እንዳነሳ ኦሬዲ ስላነሳ ማለት ነው። ከዛ ውጭ እንዳልኳችሁ እንደ መነሳሻ ይሆንለታልና ይህንን ዋንጫ ለፍጻሜ መድረሱ ለአርሰናል ትልቅ አቺቭመንት ነው ብዬ አስባለሁ። ለዛም ነው ተጫዋቾቹ ከጨዋታ በኋላ ደስታቸውን ሲገልጹ የነበረበት መንገድ፣ ራሱ ሚኬል አርቴታም ደስታውን ሲገልጽ የነበረበት መንገድ ሁሉ ነገር ይናገራል ብዬ አስባለሁ። ቀጣይ እንግዲህ ከሲቲ ነው ወይስ ከኒውካስል ዩናይትድ የሚለው ነገር ደግሞ ሁለቱ ያው ሲቲ በመጀመሪያው ዙር ወይ ደግሞ በፈርስት ሌግ 2-0 በሆነ ውጤት ማሸነፉ ይታወሳልና አሁን ደግሞ የመልስ ጨዋታ አለው። ኒውካስልን ማሸነፍ የሚችል ከሆነ ለፍጻሜ አርሰናል ከማንቸስተር ሲቲ እንመለከታለን ማለት ነው። ለዋንጫው የሚደረግ ትልቅ ፉክክር ነው የሚሆነው። በፕሪሚየር ሊጉም እየተፎካከሩ ያሉት እነዚህ ሁለት ቡድኖች ናቸው። አሁን ደግሞ በካራባኦ ካፕ ሊወዳደሩ ሊፎካከሩ የሚችሉበት እድል ከፊት ለፊታቸው አለና እንዴት አድርገው ይወጡታል ወይ ደግሞ በምን አይነት መልኩ ይሄን ነገር ያስተናግዱታል የሚለውን ነገር የምንመለከተው ነገር ነው የሚሆነው። አርሰናል ግን የዋንጫ ጥማቱን ወይ ደግሞ የዋንጫ ረሃቡን ሊያረካ የሚችልበት ትልቅ እድል ከፊት ለፊቱ ተቀምጦለታል። ያንን እንግዲህ ዲዘርቭ የሚያደርግበት መንገድ ወደ ፍጻሜ አልፏልና ይሄንን ዋንጫ ለማሳካት ሁሉን ነገር እንደሚያደርግ ወይ ደግሞ ሁሉን ነገር ሊያደርግ እንደሚችል የሚገመት ነገር ወይንም ደግሞ የሚጠበቅ ነገር ይመስለኛልና የበለጠ ከዚህ በኋላ የሚደረጉት ጨዋታዎች አጓጊ እንዲሆኑ እኛም ጓጉተን እንድንመለከት ጓጉተን እንድንጠብቅ የሚያደርገን ይመስለኛል። እስኪ ደግሞ ፍጻሜው ጨዋታ ደግሞ ደርሶ በተለይ ደግሞ ከማጋ እንደሚደርሰው በተለይ ከሲቲ ጋር የሚደርሰው ከሆነ ያው ሞስት ፕሮባብሊ የመድረስ እድሉ ከሲቲ ጋር ነው። እንዳልኳችሁ 2-0 በሆነ ውጤት አሸንፏል። ስለዚህ ኒውካስል ገልብጦ ከዚህ በኋላ ወደ 3-0 አድርጎት ወይ ከዛ በላይ ጎል አስቆጥሮ ያሸንፋል ብሎ ማሰብ ትንሽ የሚያስቸግር ነገር ይመስለኛል። ግን ዞሮ ዞሮ ግን ሲቲ ከአርሰናል የፍጻሜ ጨዋታ ልንመለከት የምንችልበት እድል ከፍተኛ ነው ብዬ አስባለሁ። ከሃቨርትዝም ወደ ግብ አስቆጣሪነቱ ተመልሷል። ስለዚህ ይህም ነገር እንደ ትልቅ ድል ነው የሚነሳው። የቪክቶር ዮኬሬስ ጉዳይ ግን ስቲል ጥያቄ የሚያስነሳ ጉዳይ ነው ማለት ነው። በቀጣይ ደግሞ የሚሆነውን ነገር እንመለከታለን። የእናንተ ሀሳብ ግን ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን፣ ጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።